እንዴት ናችሁ? ሰላም ነው? እነዚህ ስማችሁ አደፍርስ፣ ከበደ፣ ደመላሽ፣ አሰገደች፣ አሰግድ፣ አስገዶም በጣም ምንድን ነው? ለምንድን ነው? ምን ለማድረግ ነው እነዛ ስም ያወጣችሁት? የሚገርመኝ እኮ እሱ እኮ ነው። አንድ ስም እኮ ማለት አንድ ሰው ስም ያለው ስም ያወጣለት በዛ ስም እንዲኖር ነው። ስም ይመራል፣ ጧፍ ያበራል አይደለም የሚባለው? ስም ይመራል፣ ጧፍ ያበራል ይባላል። እና ስም የምታወጣው እኮ እንዲህ አለ አይደለ? የሆነ እንድትኖርበት ነው፣ እንድትጠራበት፣ በዛ ስም እየተጠራ በዛ እየኖርክ እንድትኖር ነው። እና ስማችሁ ቀይሩ። እንደዛ አይነት ስም ያለባችሁ ሰዎች ስማችሁ ቀይሩ። አንደኛ ነገር የክርስትና ስም ካላችሁ በክርስትና ስማችሁ ብትጠሩ፣ ወይም ደግሞ የቤት ስም ካላችሁ ደግሞ የቤት ስም የእግዚአብሔር ስም ቢሆን የመጽሐፍ ቅዱስ ትርጉሙ ከመንፈሳዊነት ጋር የተተረጎመ ቢሆን። አሁን ለምሳሌ የኔ ስም አብርሃም ነው እና አብርሃም የሚታወቀው የመጽሐፍ ቅዱስ ቃል እንደሆነ ነው አይደለ? የመጽሐፍ ቅዱስ ቃል ነው። የአብርሃም ታሪክ ደግሞ ምንድን ነው? ጣዖት የሚሸጥ ነበረ። ጣዖት ከሚሸጡ ቤተሰብ ነው የተወለደው። አባቱ ጣዖታትን እንዲሸጥ ይልከው ነበረ። ከዛ በኋላ ርቦት ጣዖቱን ጠየቀው። ምግብ አምጣልኝ ያለ ምግብ ማምጣት አቃተው። ጣዖቱ አይናገርም፣ አፍ አለው አይናገርም፣ ጆሮ አለው አይሰማም፣ አይን አለው አያይም፣ አፍንጫ አለው አያሸትም፣ እጅ አለው አይዳስስም፣ አያስብምም፣ አያሰላስልልም፣ አያስብም፣ አያገናዝብም። እና ያንን መሆኑን ተረድቶ ጣለው፣ ሰባበረው፣ ጣለው። እና የአብርሃም ጠየቀ። ብዙ አይነት ፀሐይን አየ፣ ዓለማትን አየ፣ ሰማይን አየው፣ ሁሉንም ነገር ካየ በኋላ ጠየቀው እና ይህንን ሁሉ ፍጥረታት እናንተ እግዚአብሔር ናችሁ ወይ? ፈጣሪ እኔ ወይ? ኮከብን መልስልኝ ስል መልስ አልመለሰም። ምክንያቱም ኮከብ ራሱ ፍጡር ነው። ፀሐይ ራሷ የተፈጠረች ነች። ጨረቃም እንደዛው፣ ሰማዩም እንደዛው። ሁሉንም ፍጡራን እኔ ፍጡር ነኝ ለማለት ደፍሮ ለመናገር አቃታቸው። ኃይል የላቸው፣ መልስም አይመልሱለትም። የለም መልስና ኬት መልስ ያገኝ ደግሞ እነኝም ብሎም ከመጣ ማንኛውም ፍጥረት እነኝ ብሎ ከመጣም አብርሃም የሚጠይቀው ጥያቄ ማለት ነው። የዛኔ አብርሃም አይደለም አብርሃም ነው የሚባለው። አራት ፊደላት ማለት ነው። አብርሃም ነው የሚባለው እና የዛኔ አብርሃም የሚጠይቀው ጥያቄ እውነት ፍለጋ ስለነበረ በጣም እውነትን ፍለጋ ምን ነበረ ማለት ነው? ቅን አስተሳሰብና በጣም ኃይል ያለው በጣም እውነት የሆነ አይነት አእምሮና ማይንድሴት ነበረ ማለት ነው። በዛ ውስጥ ነበረ ማለት ነው። እና ያንን አይነት አስተሳሰብና ያንን አይነት አእምሮ ጸባይ ወይም ደግሞ ያንን ኃይል ደግሞ የሚቋቋመው አካል የለም፣ የሚቋቋመው ፍጥረት የለም። እና ፍጥረታት ለእሱ መጠጋት ወደ እሱ ተጠግተው እኔ ጌታ ነኝ፣ እኔ ፈጣሪ ነኝ ለማለት አቃታቸው። እግዚአብሔርም አብርሃም ስለፈለገው ሊጠራው ስለፈለገ ወደ ራሱ ሊያደርገው ስለፈለገ ያንን ኃይል ሰጠው ማለት ነው። እና ጠየቀ፣ ሁሉንም ጠየቀ። ፀሐይም መልስ አጣች፣ ከፀሐይም መልስ አጣ ማለት ነው። ከዛ ከእምነቱ ጽናት የተነሳ ጸንቶ በጥያቄ ላይ እያለ እየጠበቀ
የሚመለስለትን ጠበቀ። ከዛም ወደዛ ያለ እውነትን ፍለጋ እግዚአብሔርን ፍለጋ ሲጥር እግዚአብሔር በራሱ ፍላጎት ተገለጠ ማለት ነው። ለአብርሃም ተገለጠለት እና አብርሃም ማለት አብራም ማለት 4 ፊደሎች ናቸው አይደለ? ከነዚህ 4 ፊደሎች ምን ማለት ነው? የጥቂቶች አባት ማለት ነው አብርሃም ማለት። ከዛ እግዚአብሔር ሲጠራውና ሲያገኘው እግዚአብሔር ሲያገኝ ግን እግዚአብሔር መጨመር እግዚአብሔር ሁሌ ስጦታ ነውና ሁሌ ስጦታ ነው የሚያበረክተው። እግዚአብሔር ካለን ሁሌ ተጨማሪ ነው የሚሰጠን እና ዘርህ እንደ አሸዋ እንደ አሸዋ አበዛዋለሁ እንደ ከዋክብት አበዛዋለሁ ሲለው ምን ብሎ ቀየረለት? ስሙ አብርሃም አለው ማለት ነው። 5 ፊደላት ሆነ ማለት ነው። ሀ ጨምሮ ም አለው ማለት ነው። አብርሃም ሀ ፊደል አሁን በጣም ሚስጥረኛ ናት። ሀ ፊደል ቢተረጎም አሁን ሊቃውንት አባቶች ወይ ደግሞ ወደ ሀ ፊደል ይተረጎም ቢባል ሀ በጣም ኃይል ያለው ሚስጥረኛ ፊደል ነው ሀ ማለት ነው። ሀመር ውሃ እነዚህ ይሄ ፊደል በጣም ኃይል ያለውና በጣም ኃይለኛ የሆነ በዚህ ምድር ፍጥረታት ሊቋቋሙት የማይችሉ ኃይል ያለው ቃል እንደሆነ ማለት ነው። ሀ ብዙ ትርጉም ብዙ ሚስጥር የያዘች ነች ማለት ነው እና ሀ ጨመረለት ኃይል ጨመረለት ማለት ነው እና ኃይል ጨምሮለት ዞሩን እንደ ቃል ኪዳኑ እግዚአብሔር ቃል ኪዳን እንደሰጠው ዞሩ በዛ፣ የአብርሃም ልጆች በዙ ማለት ነው። ከይስሐቅና እስማኤል ወለደ። ከዛ እስማኤልም ብዙ ልጆች አሉት። ይስሐቅም አያችሁ ሁላችንንም ከዛ የነዛ ውጤት ነን ማለት ነው እና እግዚአብሔር ሁሌ መልስ ነው። እግዚአብሔር መልስ ሆነለት ለአብርሃም ማለት ነው እና ስም እንደዛ ነው ማለት ነው። ስም እግዚአብሔር ስማችንን ተከትሎ ሁሉንም ነገር እንሆናለን። በዚህ ምድር ስንኖር ስማችንን ተከትሎ ሁሉንም ነገር በስማችን ታርጌት ያደርገናል። ሁሉም ነገር በስማችን አትራክት እናደርጋለን ማለት ነው። ሁሉ ነገር በስማችን እንስባለን። ሁሉም ነገር በስማችን ይጠፋል። ሁሉም ነገር ስማችንን ሆነን ነው የምንኖረው እና ሌሎች ሰዎች ስም ሲሰጧችሁ እሺ ብላችሁ አትቀበሉ። ምክንያቱም ሰዎች ስም ማውጣት ነው እንትናቸው፣ በቃ ባህሪያቸው ስም የማውጣት ባህሪያቸው ስለሆነ እናንተ ተቀበላችሁ ወይ አልተቀበላችሁም ነው እና ሰው አንድ ሀገር ሄዶ ስሙ ከቀየረ ያን ህይወት ነው የሚኖረው። ሌላ ሀገር ነው ሄዶ ሌላ ህይወት ነው የሚጀምረው ማለት ነው እና ስማችሁ ስታወጡ መርጣችሁ ማውጣት አለባችሁ። ሰው ለራሳችሁ ስም ራሱ የሚያወጣ ስም አለ። ሰው አሁን በማስ ሚዲያ የሚታወቁ ሰዎች ብዙ ራሳቸው ስማቸው ያወጡታሉ እና ያ ህይወት ነው የሚኖሩት በስማቸው ማለት ነው። ስም በጣም ትርጉም አለው ማለት ነው። በስም የተተረጎመውን ትርጉም እዛ ነው። ይሄን ነው የምትኖረው ማለት ነው። ያንንን ህይወት ነው የምትኖረው እና ብዙ አይነት የስቴጅ ስማቸው ያሏቸው ብዙ አይነት የሚታወቁ በዓለማችን የሚታወቁ ሰዎች ስማቸው የሚያወጡበት ምክንያት አላቸው። ምክንያቱም ወደዛ ዓለም ሲሄዱ ሌላ ህይወት ነው ብሎ አምነው ተጠምቀው ምናምን በእነሱ ባመንበት ተጠምቀው ነው። እነሱ ጥምቀት አይሉትም፣ ግን ተጠምቀው ጥምቀትን የሚሉት አሉ፣ እንደ ጥምቀት የሚያስቡት አሉ። ጥምቀትን ብሎ የማይጠሩት ሌላ በሌላ ሽፋን የሚሸፋፈንላቸውም አሉ። ግን ወደዛ አይነት የሚቀይራቸው ማንነታቸው ህይወታቸው ሁሉ ሙሉ በሙሉ ራሳቸው የበፊቱ ራሳቸው የሚያጡ ሰዎች አሉ ማለት ነው። ወደ ሌላ አይነት ህይወት፣ ወደ ሌላ አይነት ባህሪ፣ ወደ ጸባይ፣ ወደ ሌላ አይነት አኗኗር ነው የሚገቡት ማለት ነው እና ያዛኔ ስማቸው ቀይሮ በአዲስ ስም ሲመጡ በዛ ነው የሚታወቁት። ከዛ በፊት የነበረው ስሜ ይሄ ነው፣ ስሜም እንደዚህ እባል ነበረ ብለው ይናገራሉ ማለት ነው
እና የሚቀይሩበት ምክንያት አላቸው። ትርጉሙም ከነ ትርጉሙም አላቸው የሚቀይሩት ምክንያት ማለት ነው። እና ስማችሁ ሲወጣ መርጣችሁ ብታወጡ፣ ለቤተሰቦቻችሁ ደግሞ ለምን ይህን ስም ወጣልኝ ብላችሁ ብትጠይቁ ማለት ነው። እና ያን ስም ነው የምትኖሩት ማለት ነው። ያን ስም ነው የምንኖረው ሁላችንንም። እና ስም በጣም አስፈላጊ ነው ማለት ነው። ስም ለመጠራት ስም ይቀራል እና እኛ ስናልፍም ስማችን ነው የሚቀረው በዚህ ምድር ማለት ነው። እና ስም ለልጆቻችንም ስም ስናወጣ መርጠን ትርጉሙን አይተን ከመውለዳችን በፊት ይህንን ነገር አስበነው በዛ መልኩ ብንሄድ አሪፍ ነው። ለነገሮችን ስም ስናወጣ ለራሳችን ለያዝነው ነገርም በራሳችን ስም ስናወጣለን መርጠን ቢሆን ትርጉም ያለው በዛ ሁኔታ በዛ ወቅት ትርጉም ያለውን ነገር ቢሆን አሪፍ ነው ማለት ነው። እና ስም በማውጣት እንትን ማድረግ አለብን፣ መምረጥ አለብን። ስም መምረጥ አለብን ለልጆቻችን፣ ለወንድም ለሴትም፣ ለተለያዩ ለሰዎችም ስም መስጠት ከፈለጋችሁ በራሳችሁ መጥራት ከፈለጋችሁ ስም መርጣችሁ ማለት ነው። እና አንዳንድ ሰዎች ብዙ አሁን አሰግድ ሲል ለማን ነው ያሰገደችው? አስገረም ሲል ለማን ነው ያሰገደው? ደበበች ሲል ደበደበች ነው ምንድን ነው ማለት? በጣም ነው የሚገርመው ማለት እኔ በቃ ምንድን ነው በጣም ነው የሚያሳስበኝ ማለት ነው። እና በስማችን ወጥመድ ውስጥ የሚያስገቡን ሰዎች አሉ። በስማችን የሄድንበት ዓለም በስማችን ወጥመድ የሚያስገቡን ሰዎች አሉ። እኔ አሁን የምናገረው ከተሞክሮ ነው፣ ፍሮም ማይ ኤክስፔሪየንስ ነው። ከዛ ተነስቼ ነው። እና ብዙ ሰዎች ስሜን ለመስማት ራሱ የሚጠሉ የሚያውቁት ትርጉሙ የስሜ ትርጉም የሚያውቁ ግን ስሜን ለመጥራት ራሱ የሚያስጠላቸው በዛ የሚጠሉ ሰዎች አሉ፣ በስም ምክንያት ማለት ነው። እና ሰዎች ራሱ አንድ ቦታ ሲሄዱ እንዳይጠሉና ያንን ታርጌት ውስጥ እንዳይገቡ ስማቸውን የሚቀይሩ ሰዎች ብዙዎች ናቸው። ስማቸው በሚፈልጓት እነዛ አይነት ማህበረሰብ ወይም እነዛ አይነት ሰዎች በሚፈልጉት አይነት አጠራር እንዲጠሯቸው ይፈቅዳሉ ማለት ነው። ስማቸው ይቀየራሉ ወደ ሌላ፣ ግን ማንነታቸው ህይወታቸው እየቀየሩ እንደሆነ ግን አይገባቸውም። እና እኔ ለምሳሌ አሁን እኔ በምኖርበት ሁሌ የሚጠሉኝ ሰዎች አሉ ስላች ከዚህ በፊት የምኖርባቸው ሰዎች አጠገቤ የነበሩ ሰዎች ይጠሉኛል፣ ታርጌት ያደርጉኛል። በጣም ያልሆነ ነገር ብለው ይከሱኛል ምናምን ነገር በዛ ምክንያት ስላወቁ ስለሚጠሉት ማለት ነው። ለምን በስምህ ታርጌት ትደረጋለህ ማለት ነው። ስሜ አብርሃም ስለሆነ ታርጌት ይደረጋል። ለምን? አብርሃም ነው የእግዚአብሔር ስም። እግዚአብሔር ራሱ ለአብርሃም የጠራው አብርሃም ነህ ካሁን በኋላ ብሎ ስም ያወጣለት። ከዛ ተጠመቀ ማለት ነው፣ ተገረዘ። ግርዘትም የተሰጠው አብርሃም በዛች ቀን ነው ማለት ነው። እና አሁን ስሜ የብዙሃን አባት መሆኑን አውቃለሁ። እስካሁን አልወለድኩም እንጂ እግዚአብሔር ከፈቀደው ወልዳለሁ። እኔም የብዙሃን አባት እንደመሆን ተስፋ አደርጋለሁ፣ አምናለሁ። በእግዚአብሔር ስም አምናለሁ። እግዚአብሔር ያደርገዋል ብዬ ነው የማምነው። አብርሃም ለብዙ ዓመታት መሃን ሆኖ ከሚስቱ ሳራ ጋር ቆይተዋል። እና እናንተም ማንኛውም ይሄ ቪዲዮ የሚያየው ሰው ማንኛውም እየሰማኝ ያለው በሚገባ ቋንቋ በዚህ ቋንቋ እየሰማኝ ያለው ይሄ ቋንቋ አማርኛ ቋንቋ የሚናገርም አይናገርም ሁሉ ይህንን ነገር እየሰማኝ ከሆነ ማለት የምናገረውን ነገር ማለት ከምንናገረውን ነገር ጀምሮ እስከ ስም የምንጠራውን ነገር ብንጠነቀቅ በማለት መልእክቴን አስተላልፋለሁ ማለት ነው። በዚህ በተጨማሪም ስለ ብዙ ነገር ማውራት ይቻላል ማለት ነው። ስለ ብዙ ነገር ስማቸው የሚቀይሩ ሰዎች ማለት ሰዎች ወንጀል ሲሰሩ ስማቸው ይቀይራሉ ማለት በየደረጃው ማለት በየደረጃው ወንጀሉ በየደረጃው ይቀይሩታል ማለት ነው። ስማቸው እንዳይታወቁ
እነዚህ አይነት ሰዎች ወንጀለኞች ናቸው። ሰው ዓለም እንዳታውቃቸው፣ ህግ እንዳያውቃቸው፣ ህግ እንዳያገኛቸው ስማቸው ይቀይራሉ ማለት ነው። ግን የፓስፖርት ስማቸው ሌላ ነው። ብዙ ፓስፖርት ያላቸው ብዙ ስም የሚቀይሩ ሰዎች አሉ፣ ህግን የማያውቀው ማለት ነው። ህግን አንዳንዴ ህግን ያውቃቸው ይችላል። ምንም ማለት አይደለም። ህግ ያውቃቸው ይችላል፣ ግን ማስረጃ እስኪያገኝላቸው ድረስ ምንም ላይላቸው ይችላል። ምክንያቱም ህግ እንዲይዝህ ማስረጃ ማግኘት አለባቸው እና ለዛ ነው ማይደረግላቸው ማለት ነው። ማይያዙና ወደ ህግ የማይቀሩበት ምክንያት ማስረጃ ስለሚያስፈልግ ነው። ህግ ደግሞ ማስረጃ እስኪያገኝ ድረስ አይዛቸው ይኖራሉ በዚህ ምድር እና እስከዛ ድረስ ደግሞ የሸፋፈኑ ነው የሚኖሩት እና የሸፈኑት ማለት ነው። በስማቸው እየቀየሩ የሸፋፈኑት ይኖሩታል ለጥቂት ጊዜያት፣ ለጥቂት ዓመታት ወንጀላቸውን፣ ስራቸውን የሚደብቅላቸው ስም እያወጡ ህዝብና ዓለምን ህግን እያወዛገቡና እየሸወዱ ይኖራሉ። ለጥቂት ጊዜያት ነው የሚኖሩት እና ለዚህም ለሚሸፍንላቸው ሰዎችም ለተለያዩ ነገሮች ያደርጋሉ ማለት ነው። ይህንን ለማድረግ የተለያዩ ወጪ ያወጣሉ፣ የተለያዩ ነገሮችን ያደርጋሉ። አቅዶ በእቅድ ስክሪፕት ያደርጋሉ ማለት ነው። ምን ማድረግ እንዳለባቸው ይነገራቸዋል። በፕላን በፕሮግራም ለዛ አድርጎ ህይወታቸው ይኖራሉ። ከዛ በምን እንደሚጠፉ በምን እንደሚሄዱ ከዚህ ምድር ጽፈው ምናምን ጽፈውት በዛ ባሉበት ነገር እንደዚህ መሞት ነው የሚሻለኝ ወይም ደግሞ እንደዚህ ሁኜ እሞታለሁ ካሉም ደግሞ እነዛ ሆነው ይሞታሉ ማለት ነው። በእቅድ ነው የሚያደርጉት እነዛ ሲያደርጉ ማለት ነው። ጊዜያውያን የሆኑ ማለት ነው። በጣም የተማሩና በጣም የሰለጠነ ዓለም ኖረዋል የተባሉ ስማቸው ይቀይራሉ። ስማቸው ሲቀይሩ ከመናፍስት ጋር የተያያዘ ስም የሚያወጡ ሰዎች አሉ ማለት ነው። ከመናፍስት ጋር የተያያዘ ስም ስላችሁ መናፍስትን የሚወዱት ስም ያወጣሉ ማለት ነው። አሁን ዝነኛ ለመሆን ከፈለገ አንድ ሰው ዝነኛ ለመሆን የሚያስፈልገውን ዝነኛ ሊያደርገው የሚችል ስም ያወጣል ማለት ነው። ወይም የድሮ የበፊቱ ዝነኛ ሰው ሊሆን ይችላል። ወይም ደግሞ የራሱ የተሰጠውን በመናፍስ የተሰጠውን ስም ያደርጋል ማለት ነው ስሙ። ከዛ ዝነኛ ይሆናል በዛ ስም። ያ ስም ከያዘ በኋላ ከመናፍስቱ ጋር ነው የሚቀበለው ማለት ነው። ሲቀበለው ከመናፍስቱ ጋር ነው ማለት ነው። ከዛ ዝነኛ ሊሆን ይችላል፣ ሀብታም ሊሆን ይችላል። ግን ስሙ ግን የቤተሰብ ያወጣለት ስም፣ የድሮ ስም፣ የልጅነቱ ስም፣ ትምህርት ቤት የሚታወቀው ፓስፖርቱ የሚታወቀው ግን ሌላ ነው ማለት ነው። እና ከዛ በዛ ቢዝነስ ይሰራል፣ በዛ እንትን ያደርጋል ማለት ነው። ከዛ ሁለት ስም ስላለው ይሄ ሰው አይታወቅም። አሁን በሌላ ያኛውን የልጅነቱ ያ ሰውም አይደለም፣ የልጅነቱ የነበረ ሰው አይደለም። ራሱ ውስጡ እንደዛ አይደለም፣ ውስጡ ይቀየራል። ሌላ ሰው ነው የሚሆነው። ሌላ አይነት ማንነት ነው ያለው። ማንነቱ ሙሉ በሙሉ የበፊቱ አይነት ህይወቱ የሰው ማንነት ላይኖረው ይችላል። አንድ ሰው ስሙ ቀይሮ ምናምን ነገር ታዋቂ ሆኖ ሀብታም ሆኖ ወይም የሆነ እሱን የሚፈልገውን ነገር እሱ ብቻ ሳይሆን እሱን የሚፈልገው ነው ሙሉ በሙሉ ወደ መናፍስታዊ ዓለም ወደ በጣም ውስብስብ የገባ ሰው በጣም አናውቀውም ወደ ተወሳሰበ ዓለም የሚገቡ ጆይን ሲያደርጉ ሰዎች ማለት ወደዛ ሲቀላቀሉ ማለት ነው። እንደዛ አይነት ስም ይሰጣቸዋል እና ያንን ስም ዓለም ይዞ ይመጣሉ ማለት ነው። ከዛ ወደ ዓለም ይገለጣሉ። ከዛ ግን ሙሉ ሰው ውስጣቸው ግን እንደዛ አይደለም። ውስጣቸው ሌላ ነው የተሰጣቸው፣ ሌላ ማንነት ነው የተሰጣቸው ውስጣቸው ማለት ነው። ዲመን ይገዛቸዋል ማለት ነው። ዴቪል ወይም ደግሞ አጋንንታዊ ሰይጣናዊ አስተሳሰብ ያለው በመናፍስት ነው ማለት ነው። የሰው ልጅ መንፈስ ሲገባበት ነው የሚሰራው እና ቅዱስ ጳውሎስ ምንድን ነው የሚለው? መንፈስ ከእግዚአብሔር የመጣ መንፈስ ገባብኝ አይደለም የሚለው ቅዱስ ጳውሎስ። እንደዛ ማለት ነው። ቅዱስ መንፈስ ሊሆን ይችላል፣ ርኩስ መንፈስ ሊሆን ይችላል እና እነሱ
አሁን በሚያደርጉት ነገር ነው እርኩስ ነው ወይ ቅዱስ የምታውቀው ማለት ነው። ምንድን ነው የሚያደርጉት? ለዚህ ማስተዋል ያስፈልጋል ማለት ነው። ማስተዋል የሚመጣው ከእግዚአብሔር ነው። ምክንያቱም እግዚአብሔር የዳዊት ልጅ ሰሎሞን ሲለምን ማስተዋልን ስጠኝ ነው ያለው አይደለ? ማስተዋልን የሰጠው ማን ነው? የለመነው እኮ ሰሎሞን ጥበበኛ ሰሎሞን ሲለምን እኮ ማስተዋልን ስጠኝ ሲለው እኮ ለእግዚአብሔር ነው የሰጠው። ማስተዋል ከእግዚአብሔር ነው የሚመጣው ማለት ነው። እና ሰሎሞን አሁን ሰሎሞን ስለ ስም ነው ያወራን ያለ ነው አይደለ? ሰሎሞን ማለት ምን ማለት ነው? ሰሎሞን ማለት ሰላማዊ ሰላም ማለት ነው አይደለ? ሰሎሞን አሁን በክርስቶስ ነው የሚመሰለው። ሰላማዊ ነው። ሰላማዊ ሆኖ በስሙ ኖረ አልኖረም? ሰሎሞን በስሙ ኖረ ማለት ነው። በሰሎሞን ጊዜ ጦርነት አልነበረም ይላል መጽሐፍ ቅዱስ። በጭራሽ ሁሉንም ዓለም ለሰሎሞን ገጸ በረከት ይሰጠው ነበረ፣ ግብር ይሰጡት ነበረ። ሁሉንም እናግዝህ ወይ እንድናርግህ ወይ ይሉ ነበረ። ፈርዖናውያን ሳይቀሩ ልጃቸው ይሰጡት፣ ያግዙት፣ ይሰሩለት ምናምን ነበረ አይደለ? በጣም ይገዙለት ነበር። ዓለም ትገዛለት ነበር ለሰሎሞን ጥበበኛ ስለሆነ፣ ጥበብና ማስተዋልን ስጠኝ ስላለ ማለት ነው። እና በማስተዋል ካየነው ነው እንጂ እነዚህ ሰዎች ስራቸው ፍሬያቸው የምናውቀው ይሸውዱናል ማለት ነው። በጣም አስመሳይ ናቸው። ምክንያቱም ሰይጣን ነው የሚገዛቸው፣ የሰይጣን ተገዢ ናቸው። እና አሁን አንድ ሰው ለገንዘብና ለዝና የሚገዛ ከሆነ በዛ ስሙ ከቀየረው እንደዛ አይነት እየኖረ ካለ ውጤቱ እናውቀዋለን ማለት ነው። ምን ላይ ነው ያለው ይሄ ሰው ካልን ጥበብና ማስተዋል በእግዚአብሔር ዘንድ ከተሰጠንና ካስተዋልንና በደንብ ካየነውና በደንብ በትኩረት ከተከታተልነው ማለት ነው። አንዴ ግን ብቻ አይተህ አይደለም የሰው ልጅ የምታውቀው። በደንብ ተከታትለ ደጋግመ የምታገኘው ደጋግመ የምታውቀው ስለዛ ነገር ደጋግመ ስለሚሉት ምንም ለማለት ፈልጎ ነው ብለህ ስለዛ በተደጋጋሚ አስበህበት ነው ልታውቀው ሚስጥሩ ልታውቀው የምትችል ማለት ነው። እና ስም እንደዛ ነው። ስም ይቀየራል። ሲቀየርም መናፍስትም ያወጡታሉ። ርኩሳን መናፍስትም ያወጡታሉ። ቅዱሳን መናፍስት መላእክት የሚያወጡታሉ። ርኩሳን መላእክትም የሚያወጡታሉ ማለት ነው። የግራና የቀኝ በዚህ ሁለቱ ውጊያ አለ ማለት ነው። አንተ በቤተክርስቲያን አሁን እኔ በቤተክርስቲያን ሲወጣልኝ ስም በዛ ደግሞ በግራ ደግሞ ተቃራኒ ስለሆነ ክርክር ላይ ይሆናል ማለት ነው። ይመጣና እኔ ሌላ ስም እንዲያሰጠኝ በትምህርት ቤትም በምውልበት ውሎም በሚሄድበት ሁሉ እየተከተለ ስሜን እንዲቀየር ይፋለመኛል ማለት ነው። ከልጅነቴ ጠባቂ መልአክ አለ፣ ይጠብቀናል። ከልጅነታችን ይሰጠናል እግዚአብሔር ጠባቂ መልአክ አለ። ግን ይፋለማል። እነዛ ጠባቂ መልአካችን ደግሞ ይፋለመዋል እሱ እና በዚህ መሀል ሁለቱ እንትን ይሆናሉ ማለት ነው። አንተ ከዛ በኋላ ደግሞ እኔ ደግሞ ወደ ፈለግኩት ወደ አሻኝ ወደሚሻለኝ ነው የሚጠጋው ማለት ነው። እና ሰዎች የሚመርጡት ሰዎች ወዳልተሻላቸው የሚመርጡት ወደ ግራ የሚመርጡት ሰዎች አሁን የማያውቁት ነው ማለት ነው። አያውቁትም ወይም ደግሞ ተሳስተዋል ወይም ደግሞ ታመዋል ወይም ደግሞ የሆነ አልገባቸውም ወይም ደግሞ ይሄን የሚያደርጉ ሰዎችም ደግሞ ከድሮ ነው ከቤተሰቦቻቸው ከዘራቸው እንደዛ ከመጣ ያው ወደዛ ያደላሉ እንጂ ያን ህይወት የግራ ህይወት የርኩሳን መናፍስት ሰው ከነሱ ጋር ከጠላቱ ይኖራል። ሰው እንዴት ጠላቱ የተፋለምክ ነው የምትኖረው። እና የሰው ልጅ ጠላቱ ሰው አይደለም። የሰው ልጅ ጠላቱ ርኩሳን መናፍስት ናቸው። ሳጥናኤል የተባለ የወደቀው ሰይጣን የተባለው ዲያብሎስ ነው ጠላቱ የሰው ልጅ። እና እሱ ነው በስሙ በራሱ ስም እንዲጠራን የሚያደርገው በርኩሰት ስም እንድንጠራ የሚያደርገው እሱ ነው። እና ስም ይጠራል ጧፍ ያበራል የተባለው እንደዛ ነው። እና ስማችን ስም ይመራል ጧፍ ያበራል የተባለው ለዛ ነው። እና ስማችን እንዳይመራን ያደርጋል ማለት ነው። ዲያብሎስ ሰይጣን መናፍስት ስማችንን እንዳይመራን መርቶንንም እንዳያበራልን ከፊታችን እያበራ እንዳይመራን ስማችን ይከላከላል ማለት ነው።
ይመቀኛል ማለት ነው። እና የሰው ልጅ ምቀኛው ዋናው ምቀኛው ሰይጣን ስለሆነ ሰይጣን ሁሌ ከፊት እየቀደመ ህይወታችንን ኑራችንንም በመጽሐፍ ቅዱስም እንደተነገረው ለአብርሃም እንዳደረገው በሰውንም ጥላቻ በሰውንም ፍርሃት እንድንፈራ መጥፎ ነገርም እንዳላደረግን ስማችንን እንዲጠፋ ይፈልጋል ማለት ነው። ይቀናል ማለት ነው በሰው ልጆች እና አጋዕዝተ ዓለም ቅድስት ሥላሴ ወደ አብርሃም ቤት ገብቶ ምንድን ነው ያሉት? ሰይጣን ቀናብህ አብርሃም፣ ሰይጣን ቀናብህ ብለው አጽናንተውት ነው የሄዱት አይደለ? ምግብህን በጊዜ ብላ ብለው አጽናንተውት ልጅ እንደሚወልድ ነው የሄዱት። ይሄ የአብርሃም በስሙ በመጽናቱ በስሙ ጸንቶ በመገኘቱ ፍሬው ነው ማለት ነው። የእሱ ፍሬ ነው፣ የጽናቱ ፍሬ ስጦታ ተሰጠው ማለት ነው። ከብዙ ጊዜ በትዕግስት የጠበቀውን ልጁን አገኘ። ልጁ ይስሐቅን አገኘ። የተባረከ በእግዚአብሔር ዓይን የታየ የተባረከ የተቀደሰ ልጅ ከቅድስት እናታችን ከሆነች ከቅድስት ሳራ አገኘ ማለት ነው። እና እሱም ጸንተው በኖራቸው ፍሬ አገኙ። ፍሬያቸውም ተበልቶ የማይጠገብ ተአምር የሆነ በጊዜያቸው ካለፈ በኋላ ህይወታቸው በቃ አበቃ ሲሉ እግዚአብሔር ደግሞ መጥቶ አላበቃም ብሎ ተአምር ሰራ ማለት ነው። ለምን? አብርሃም ማለት የብዙሃን አባት ሲሆን የብዙሃን አባት የመሆን ደግሞ ተአምር ካልሆነ በቀር የብዙሃን አባት ለመሆን ብዙ ሰው እኛ አሁን ብዛት አባት እንድንሆን በጣም ማለት ይከብዳል አይደለ? ከእግዚአብሔር ካልሆነ ካልተሰጠ በቀር እንደዛ ለመሆን እንደዛ ተብለን ለመሾም ለአንድ ነገር ለመሾም እና ለአንድ ነገር ስጦታ ለመቀበል በጣም ምን ሰራንና ምን ትዕግስት አሳየን? ምን ያሳየነው ነገር ምንድን ነው? ለእግዚአብሔር ለፈጣሪ ያሳየነው ነገር ምንድን ነው? እና ይሄንን ነገር በስሙ ታምኖ በስሙ ጸና፣ አገኘ፣ ውጤቱን አገኘና ውጤቱ ነው የሚታየው። ማንኛውም ነገር የሰው ስሙ ይሄ ነውና ውጤቱ ምንድን ነው? እና የሚፋለማቸው ሰዎች አሉ። ይፋለመናል በስማችን ታይቶ ታርጌት እንደረጋለን አልኩ አይደለ? ከዚህ ቀደም እንደዛ ብያለሁ። እና ታርጌት ትደረጋለህ። ስምህን ማን እንደሆነ ስምህን ተጠርቶ ስምህን ሰምተው እንደዛ ያደርጋሉ ማለት ነው። በሄድክበት ሰይጣን ምን ያደርጋል? ዲያብሎስ ምን ያደርጋል? ስምህን እንድትተው። ስምህን ክብርህ ስለሆነ ስምህ ክብር ነው። ስም የክብር መጠሪያ ነው እና ስም ነው የሚቀርበው መጀመሪያ። ከዛ ከስም ቀጥሎ ክብር ይመጣል ማለት ነው። እና ስምህ ክብርህ እንዳይሆን በተለያዩ ቦታ በምትሰራበት፣ በምትማርበት፣ በምትሄድበት፣ በምትጓዝበት፣ በምትበላበት፣ በምትጠጣበት፣ በምትኖርበት፣ በጓደኛ፣ በዘመድ፣ በቤተሰብ፣ በእናት፣ በአባት፣ በሁሉም በሀገር ሰው፣ በውጭ ሀገር ሰው እያደረ ስምህን እንዲቀየር ያደርጋል ማለት ነው። ስምህን እንዲትቀይር አእምሮ እንዲፈዝ እንዲደነዝዝ አድርጎ አእምሯችንን፣ ስማችንን፣ ራሳችንን ወደን ፈቅደን ከሆነ ለእሱ የበለጠ ወደን ፈቅደን ስማችንን እንድንቀይር ይፈልገናል። አይ ካለ ደግሞ በግድ ሳናስበው ሳንፈልገው እንድንቀይርና ከዛ በኋላ አይጭ ብለን ደክሞን እንድንተው ማለት በቃ ችግር የለውም ይጥሩኝ ብለን እንድንተው እንጂ ስምህ እንደዛ ሌላ ሰዎች ስምህ ከጠሩ ማልተቀበላለ ዝም ማለት ኢግኖር ማድረግ አለብን። ስምህ ሰዎች እንደ ቀልድ አስመስሎ ስም ይጠራሉ። የሰው ልጅ ይገጥማቸዋል። አንዳንዴ ስም አንተ እኮ እንዲህ ነህ ተብሎ አሁን አንዳንድ ሰዎች አንተ እኮ እንዲህ ነህ ብለው የቅርብ ሰዎች ምን ይላል? እንደ ቀልድ አስመስለው ነው የሚያስወጡት። እንደ ቀልድ ነው የሚወጣው።
የቅጽል ስም ማለት ነው፣ ኔክኔም የሚባለው ማለት ነው። እና ይሄንን እኮ በቃ አንተ እኮ እንዲህ ስለሆንክ እኮ ነው እንዲህ አይነት የምታሳየው ወይም እንደምትሆነው ብሎ ያንን ስም የበሽታ ስም ይሰጠዋል። የበሽታ ስም እንዲህ ስምህ እንዲሆን ያደርጓል። ከተቀበልከው ራስህ አምነህ ይሄ ማለት ማኒፑሌት ነው ማለት ነው። ይሄ ራስን የሰው ልጆችን ሞራል የመስበር እና ሰዎችን የመቆጣጠር ማኒፑሌሽን ታክቲክ ይሉታል። እንደዛ ነው ማለት ነው። እና እንደዛ አይነት የሚያደርጉ ሰዎች አሉ። እና ስምህን ከተቀበልከው ያ አንተ እኮ እንዲህ ነህ ብለው እንደዛ ሲጠሩ ከተቀበልከው እንደዛ ነው። ማኒፑሌት አድርገውሃል ማለት ነው። አንተ ሁሌ ከሃይ ቫይብሬሽን የሚያወርድ ወደ ሎው ቫይብሬሽን የሚያወርድ ስም ከሰጠህ አንድ ሰው ከተቀበልከው ካላገናዘብክ ኖ ብለህ ለራስህ ካልቆምክ ለራስህ ካልተጣበቅ ማንም አይጣበቅልም። ሁሌ የሰው ልጆችና በዚህ ምድር ስትኖር የማውረድ ስራቸው ማውረድና ማዝቀጥ ነው። እና ሁሌ እነዚህ አይነት ሰዎች ስም ያወጣሉ ለሰው። ሲያወጡ ስም ደግሞ ክፉ ስም ነው የሚያወጡት። ከራሳቸው በታች እንዲሆን ሰው ነው የሚፈልጉት ማለት ነው። እና የበሽታ ስም ያስወጡሃል። ታማሚ እንድትሆን አድርገው በሰው ፊት እንዲወራለህና እንትና እኮ እንዲህ ሲባል ያ ታማሚ ያመዋል የተባለው ያመመው ይባላል። እያመመው ነው ያመዋል ይባላል። ከዛ የታመመውን ይህንን ህመም ያለበትን ያ ልጅን እንደዚህ ቅጽል ስም ይሆናል ማለት ነው። ያንተ እንደዚህ ነው ሲባል ዝም አይልም፣ አውቀው ዝም አይልም። ያንን የሆነ ልጅ እንደዚህ የሆነ ልጅ ይባላል ማለት ነው። ልክ እንደ አባት ስም ሆኖ ያጣብቁብሃል ማለት ነው። ከዛ ካልተቀበልከው ግን አንተ እንዳልሆንክ ካረጋገጥክላቸው በራስህ ካረጋገጥክላቸው ግን ማንም አይሰጥም ያንን ማለት ነው። ማንም ያ ስም እንዲሆን አያደርግልህም። ደግሞ የሆነ ነገር ያንን ስም እንዲህ ስለሆንክ እኮ ነው አንተ እኮ እንዲህ ታደርጋለህ እኮ ብሎ እንደዛ ነገር ሊሰጡ ከፈለጉ ወዲያውኑ ደግሞ ትቀይራለህ ማለት ነው። አካሄድህን ትቀይርና ወዲያውኑ ተሳፍራቸዋለህ ማለት ነው። ይህንን ሰይጣን ማሳፈር ነው። ይህንን ምክንያቱም የሚከታተልን ሰዎች ይበሉን እንጂ በሰዎች መንፈስ በሰዎች አእምሮ አድሮ ሰዎች እንደዛ እንዲያስቡ የሚሸፍራቸው ሽፈራቸው ማን እንደሆነ ማወቅ አለብን። ሽፈራቸው እንደዛ ነው። እንደዛ አይነት ነገር የሚያደርጉ ሰዎች ወይም ደግሞ እኛ ራሳችን እንደዛ እንድናስብ የሚያደርገን እንደዛም ለሌሎች ሰዎችም እንደዛ የምናደርግ ከሆነ እንደዛ አይነት ሰዎች ነን ማለት ነው። አእምሯችን መንፈሳችን ከሰይጣን ጋር የተባበረ ነው ያለው ማለት ነው። ወደ መጥፎ ነገር ምንሰብክ ለሰው መጥፎ ስም ምንሰጥ ስም ምናጠፋ የሰው ስም አዋርደንና የሰው ስም አውርደን አጥፍተን የራሳችን ስም የምንገነባ ከሆነ እኛ ከርኩሳን መናፍስት ጋር ከሰይጣን ጋር ያበርነው ማለት ነው። እና እንደዛ ሲያደርጉን ሰዎችን እኛ ለራሳችን መቆም አለብን። እግዚአብሔር ይዘን ለራሳችን መቆም አለብን ማለት ነው። መጽናት አለብን፣ መታገስም አለብን ፍሬው ስለምናገኘው ማለት ነው። እና እነዚህ አይነት ሰዎች መጠንቀቅ አለብን በደንብ በቃ ስሬስ በህይወታችን እንድንጠነቀቅ ደግሞ በህይወታችን እግዚአብሔር መያዝ አለብን። ደግሞ ስሬስ ህይወት መኖር አለብን። ስሬስ አይነት ሰዎች መሆን አለብን። ምክንያቱም እኔ ሞክሬዋለሁ። ስቅ ነበረ፣ ጫወት ነበረ፣ ሰዎች አስቅ ነበረ። እኔ በተለያዩ ቦታዎች ሰዎች አስቃለሁ፣ እናገራለሁ እና አስቃቸዋለሁ። ቀልደኛ ነኝ፣ አስቃቸዋለሁ በደንብ በቃ እንዲወዱኝ አድርጌ አደርጋለሁ። ግን ያስንቃል። ገብቷችኋል? ያንን ነገር ነው ቅጽል ስም እንዲወጣልህ የሚደረገው ያንን ነው። አንተም ቀልደኛ ስለሆንክ ምን ችግር አለው ብለህ ዝም ትላለህ። ምን ችግር አለው ነው የምትለው። ጥያቄ አትጠይቅም። ለምን እንዲህ ያልከኝ አንተ ለምን ብለህ ራስህም ከራስህ ጊዜ ስለማትወስድ ራስህንም ስለማትወድ ሰው እንዲስቅልህና እንዲወድህም ደስ የሚልህ ሰዎችን ማስከፋት ስለማትፈልግ